ኢራንና ኤምሬት እጅጉን ተፋጠዋል። ሁለቱ ሀገራት ከፍተኛ ሽኩቻ ውስጥ ናቸው። ኢራንና ኤምሬት የመረረውን የከረረውን ጦርነትም ሊያደርጉ ይችላሉ። ኢራን ከሀገራት ሁሉ ኤምሬት ላይ ያመረረችው ለምንድን ነው? ኤምሬትስ የኢራን ጉዳይ ያልተዋጠላት በምን የተነሳ ነው? በጦርነቱ ኢራን የቦምብ ናዳ ኤምሬትስ ላይ ስታወርድ፣ ኤምሬትስ በምላሹ የኢራንን የገንዘብና የቢዝነስ እንቅስቃሴዎች በሀገሯ አግዳለች። ይህ ምን ድረስ የሄደ ነው? የተጣሉበትና አሁንም ከፍተኛ ሽኩቻ ውስጥ የገቡበት ምክንያት በምን የተነሳ ነው? ኤምሬትስ በአካባቢው አዲስ ኃይል የሆነችበት መነሻስ ምንድን ነው? ከመጋረጃው ጀርባ ያሉ ታሪኮችን ገልጠን በዝርዝር እንመለከተዋለን። የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ተጫኑ። ቅዳሜ ገበያ። የተባበሩት አረብ ኤምሬት የኢራን ቁጣ ያረፈባት ሀገር ይሏታል የፖለቲካ ተንታኞቹ። የተባበሩት አረብ ኤምሬት የኢራን ሚሳኤሎች፣ የኢራን ድሮኖች በእጅጉ ያረፉባት ሀገር ናት። አሜሪካና እስራኤል በኢራን ላይ ዘመቻ ከከፈቱ ጊዜ አንስቶ የአሜሪካና የእስራኤል ታርጌቶችና ኢላማዎች ራቁብኝ ያለችው ኢራን ጥቃቴን የምፈጽመው በአካባቢው ባሉ የአሜሪካና የእስራኤል ጥቅሞች ላይ፣ የአሜሪካና የእስራኤል የጦር መንቀሳቀሻዎች ላይ ነው ብላ የአካባቢውን ሀገራት በሚሳኤልና በድሮኖች ስትመታ ነበር። ከኢራን የሚሳኤልና የድሮን ጥቃት በጣም ጥቂቱ በኳታርና በባህሬን በኦማን ሲያርፍ፣ አብዛኛው ግን በሳውዲ አረቢያ፣ እጅግ በጣም የበዛው ደግሞ በተባበሩት አረብ ኤምሬት አርፏል። የተባበሩት አረብ ኤምሬት የኢራን ዋነኛ ኢላማ ሆናለች። ይህ ኤምሬትን ክፉኛ አስቆጥቷታል። ከፍተኛ እርምጃዎችን መውሰድ ጀምራለች። በኢራን ላይ ብቻ ሳይሆን ኤምሬት በአካባቢው ያላትን የኃይል ሚዛንም የሚቀይሩ እርምጃዎች ነው እየወሰደች ያለችው። ሁለቱ ሀገራት ተፋጠዋል። አሁን ደግሞ በቅርቡ የብሪክስ የውጭ ጉዳይ ሚኒስትሮች በተሰበሰቡበት ኢራን ኤምሬትን ስትወነጅል፣ ኤምሬት በበኩሏ የአቋም መግለጫ በሆርሙዝ ጉዳይ ላይ እንዳይወጣ አከላክላለች። የብሪክስም ጉዳይ አደጋ ውስጥ ያስገባ ነገር ጭምር ሆኗል። ኢራንና ኤምሬት ያስተሳሰራቸው ምን እንደሆነ በዝርዝር እናስቀምጠው። ኢራን ለበርካታ ዓመታት በኒኩለር መርሃ ግብሯ የተነሳና ከምዕራቡ ዓለም ጋር በገባችው ግጭት፣ እንደዚሁም እስራኤልን በአደባባይ አንድ ቀን ከማጥፋት ወደ ኋላ አልልም በሚለው አቋሟ በርካታ ማዕቀቦች ተጥሎባት ከርማለች። የነዳጅ ንግዷም በእጅጉ የተመጠነ እንዲሆን ተደርጓል። በዚህ ጊዜ ከደረሱላት መካከል የተባበሩት አረብ ኤምሬት አንዷ ናት። የተባበሩት አረብ ኤምሬት እንደ ጀበል አሊ ያሉት ወደቦች የኢራን ዓለም አቀፍ መውጫ መንገዶች ናቸው። የተባበሩት አረብ ኤምሬት የቢዝነስ ከተሞች እነ ዱባይ፣ እነ አቡዳቢ፣ እነ ሻርጃ ለኢራን የንግድና የእንቅስቃሴ መናኸሪያዎች ነበሩ። የኤምሬት ወደቦችን በመጠቀም ኢራን ሸቀጦችን ትገዛለች። ኢራን በርካታ ሸቀጦችን ትልካለች። ለምሳሌ ሻዶ ፍሊት የሚባሉትን የተለያዩ መርከቦች በማዘጋጀት ከኢራን በድብቅ ነዳጅ ይወጣል፣ የተፈጥሮ ጋዝ ይወጣል። ያም በኤምሬት ወደቦች በኩል በስፋት ይሸጣል። እናም ኢራን በየዓመቱ በቢሊዮኖች የሚቆጠር ዶላር ታገኛለች። ይህ ደግሞ በይፋ ያልተመዘገበ በመሆኑ ገንዘቡን ኢራን እንደ ልቧ ለማድረግ የሚያስችላት ነው። አንዳንዶች ደግሞ ገንዘቡ ኢራንን በሙስና ያጨማለቃት፣ የኢራን አመራሮችንና ፖለቲከኞች፣ ወታደሮች በከፍተኛ ደረጃ ንቅዘት ውስጥ የከተታቸውና የኢራን መንግሥት ድክመት ብለው ያነሱታል። ይህንን ራሱ የኢራናውያኑ ከፍተኛ ባለሥልጣኖችና ተመራማሪዎችም በርካታ ጊዜ ለሀገራቸው መንግሥት ሲያስጠነቅቁ ነበረ። የአሜሪካን ጫና ተከትሎ አንድ ክስተት ተፈጥሮ ነበር በቅርብ ጊዜ። ከጦርነቱ በፊት የተከሰተው ክስተት ይህንን የሚመስል ነው። አንድ በተባበሩት አረብ ኤምሬት መቀመጫውን ያደረገ የህንድ ኩባንያ በተባበሩት አረብ ኤምሬት ከሚገኝ ኩባንያ የተፈጥሮ ጋዝ በስፋት እንደገዛ አሜሪካ ትደርስበታለች። በእርግጥ ሌሎቹንም አታቅም ማለት አይደለም፣ ግን አሜሪካ ይህንን የህንድ ተቋም ቅጣት ጥላበት $275 ሚሊዮን እንዲቀጣ ታዟል። ይህ ሁኔታ ሲፈጸም የተባበሩት አረብ ኤምሬት ድምጿን አላሰማችም። ልክ ኤምሬትም ድርጅቱ ህገወጥ እንደሆነ አርጋ ዝምታን የመረጠችው። በዚህ ኢራናውያኑ ተበሳጭተዋል። እንዴት አትከላከለንም? በሀገሯ ቢዝነስ ሰርተን ገንዘብ እያገኘች የተባበሩት አረብ ኤምሬት እንዴት ዝም አለች? በሚል አንስተውታል። እናም የተባበሩት አረብ ኤምሬት በወቅቱ ያንን ኩባንያ ለመከላከሏ ዛሬ ኢራን ኤምሬትን በስፋት እንድታጠቃ
ምክንያት እንደሆናት ይገለጻል። ኢራን በአያቶላዎችና በእስላማዊ አብዮታዊ ዘቡ በተመራችባቸው ያለፉት 40 ዓመታት የተባበሩት አረብ ኤምሬት የነዳጅ ገቢን ለመሰብሰብ ማዕቀቦችን እያለፉ ለመነገድና የተለያዩ ዓለም አቀፍ እንቅስቃሴዎችን ለማድረግ የፊት ገጽ ኩባንያዎችን በመክፈት ወይንም ደግሞ የታይታ ኩባንያዎችን በመክፈት በእነሱ ስም የምትፈልጋቸውን ሸቀጦች ለመግዛት ተጠቅማበታለች። ከዛም በተጨማሪ ኢራን የተባበሩት አረብ ኤምሬት ውስጥ የሚገኙ ኩባንያዎችን በማቋቋም ገንዘብ ማጠብና ማዘዋወር ወይንም በማዕቀብ ውስጥ ያለውን ገንዘብ ወደ ህጋዊ እንቅስቃሴ ማድረግ፣ የሻዶ ባንኪንግ ወይንም ደግሞ በስውር የባንክ እንቅስቃሴ በማድረግና ከተለያዩ ዓለም ሀገራት መነገድ መቻል፣ እንደዚሁም የምንዛሬና የገንዘብ ማዘዋወር ስራዎችን ስታከናውን ቆይታለች። ኢራን በተባበሩት አረብ ኤምሬት በኩል ገንዘብ ስታከማችና ስታስቀምጥም ኖራለች። የኢራን ፖለቲከኞችና የኢራን የጦር ሰራዊት አዛዦች የሙስና ምንጭ የተባበሩት አረብ ኤምሬት የቢዝነስ ምድር ነው የሚባለውም ለዛ ነው። የተባበሩት አረብ ኤምሬት እንደምናውቀው የደቡባዊ ንፍቀ ክበብ የዓለም የንግድ ማዕከል ናት። ኤምሬት የፈጠረችው ሁኔታና ኤምሬት የፈጠረችው የቢዝነስ ድባብ በርካታ ዓለም አቀፍ ቢዝነሶች እንዲስፋፉ ከማድረጉ ባለፈ ህገወጥ ንግድ በዓለም ላይ ከሚከናወንባቸው ቦታዎች አንዱ አድርጓታል። በዓለም ንግድ ላይ በወርቅ፣ በባንኪንግ፣ በማዕድናት በተለያየ በኩል የኤምሬት ስም ደጋግሞ ይነሳል። ኤምሬት እኔም ማቀው ህጋዊ ቢዝነስ መሆናቸውንና ታክስ ከፋይ መሆናቸውን ነው ብትል የተለያዩ ሀገራት ብራቸው ያለ አግባብ እየተዘረፈ ባለስልጣኖችና የጦር ሰራዊት አባላት እንደዚሁም ከውጭ ሀገራት ጋር ትስስር ያላቸው ኩባንያዎች ገንዘብ እየዘረፉ ወደ ኤምሬት ያሸሻሉ በሚል በርካታ ሀገሮች ቅሬታ አላቸው። ኤምሬትስ ግን በእኔ ሀገር የሚሰሩት በህጋዊ መልኩ ስለሆነ የምጠይቅባቸው ምንም ጉዳይ የለም በሚል ስታከላክል ነበር። ከነዚህ መሃል አንዱ ኢራን ናት። ኢራን ለበርካታ ዓመታት ያደቀቃትን ማዕቀብ በትንሹም ቢሆን ተንፈስ ያለችው እንደ ኤምሬትስ ባሉት ቢዝነሷን በጥላ ውስጥ በድብቅ ለማከናወን በሚያስችሏት ሀገሮች ነበረ። አሁን ግን ያንን ሁኔታ የሚበጥስ ነገር ነው የተፈጸመው። የተባበሩት አረብ ኤምሬት የጥቃት ኢላማ ሆናለች ብላ ኢራን የተለያዩ ምክንያቶችን ያነሳቸው። የመጀመሪያው የአሜሪካ አጋር ናት፣ በርካታ የአሜሪካ የጦር ሰፈሮች ይገኙባታል የሚለው ሲሆን፣ ሁለተኛው ደግሞ ከእስራኤል ጋር የአብርሃም አኮርድን በመፈረም ከእስራኤል ጋር ጠንካራ ግንኙነት ታደርጋለች፣ በኢራን የሚንቀሳቀሱ ድርጅቶቻችንና ኩባንያዎቻችንን መረጃ አሳልፋ ትሰጣለች በሚል ኢራናውያኑ ወቅሰዋታል። የምዕራቡ ዓለም ወዳጅ ብለው ኢራናውያን ኤምሬትን ብቻ ሳይሆን ሳውዲ አረቢያን፣ ኳታርን፣ ባህሬንንም ቢወቅሱም የተባበሩት አረብ ኤምሬት ግን የከፋ ነው ከእስራኤልም ጋር ተዛምዳለች በሚል በከፍተኛ ደረጃ ጥላቻ ማፍራታቸው ይነገራል። ሁለተኛው የኢራን ምክንያት ሆርሙዝን የሚያልፍ ወደብ ኤምሬት መገንባቷ ነው። ኤምሬት በዓለም ንግድ በወደብ እንቅስቃሴ ከዓለም ላይ ስመጥር መሆን ችላለች። አሁን ኤምሬትስ አማራጭ ወደቦች ሆርሙዝን ተሻግረዋላት። ትልልቆቹ የኤምሬትስ ወደቦች በፋርስ ባህረ ሰላጤ ነው የሚገኙት። ጀበል አሊ፣ ዱባይ፣ አቡዳቢ፣ በርካቶቹ ወደቦች የሚገኙት በሆርሙዝ ሰርጥ ባሻገር ነው። ስለዚህ ኢራን ሆርሙዝን በመዝጋቷ ኤምሬትስን እንዳነቀችና ከኤምሬትስ የሚደረግ የንግድ ልውውጥን ለዓለም ማህበረሰብ እንደገታች ነበር የምታስበው። ኤምሬትስ ግን ከሆርሙዝ ማዶ አንድ ወደብ ገንብታለች። ፉጅራ የሚሰኘው የኤምሬትስ ወደብ በኦማን ባህር የሚገኝ የኤምሬትስን የነዳጅ እንቅስቃሴ የሚያሳልጥ የኤምሬትስን ብቻ ሳይሆን በሆርሙዝ የተዘጋባቸው የነ ኩዌት፣ ኢራቅ፣ ባህሬንና ኳታርን ጭምር ማንቀሳቀስ የሚችል መሆኑ ኢራን እጅጉን አስቆጥቷታል። የኤምሬትስ ወደቦችንም ያጠቃችበት አንዱ ምክንያት ያ ነው። በሌላ በኩል ኢራንና ኤምሬትስ በቢዝነሱ በድብቅም ቢሆን ይስሩ እንጂ የድንበር ጸብ አላቸው። በሆርሙዝ አካባቢ ከሚገኙ ደሴቶች መካከል አቡ ሙሳ፣ ግሬተር ተምብና ሌሰር ተምብ የሚባሉት 3 ደሴቶች ኤምሬትስ ታሪካዊ ግዛቶቼ፣ የቀድሞ ግዛቶቼ ስትል ኢራን ተቆጣጥራ የያዘችው በሻሁ ዘመን ጀምሮ የያዘቻቸው ደሴቶች ናቸው። እናም የድንበር ጸብ ጭምር ኤምሬትስና ኢራን አላቸው። አሁን ይሄ ሁኔታ ነው እየተስፋፋ የመጣው። እናም ኢራን ኤምሬትስን ክፉኛ ደብድባታለች። ኤምሬትስም ተቆጥታለች። እንዲያውም ወታደራዊ እርምጃ እወስዳለሁ እኔም ዝግጁ ነኝ እስከ ማለት ደርሳለች። እስካሁን በጦርነቱ ከአሜሪካና ከእስራኤል በስተቀር ወደ ኢራን የተኮሰ የለም። ኢራን ግን በርካታዎቹ ሀገሮችን ነክታለች። እነ ሳውዲ፣ እነ ኳታር፣ እነ ኩዌትና ባህሬን
ጦርነቱ ይቁም፣ ሰላም ይስፈን እያሉ ሲወተውቱና በተወሰነ መልኩ የደረሰባቸውን ጥቃት ሲያወግዙ ኤምሬት ግን ከማውገዝ አልፋ የጦር ዝግጁነት እያደረኩ ነው ብላም ተናግራለች። ይህ እየከረረ መሄዱን የሚያሳይ ነው የሁለቱን ሀገራት ግንኙነት። የተባበሩት አረብ ኤምሬት አሁን ኢራን ጉሮሮ ላይ ቆማለች። የኢራን ቢዝነሶች ታግደዋል፣ ሀብት ታግዷል። በተለይ የሻዶ ኦይል ትሬድ የሚሰሩት ወይንም ደግሞ በጥላ ውስጥ የነዳጅ ቢዝነሱን በህገ ወጥ የሚሰሩት የኢራን ኩባንያዎች ታግደዋል። ቪዛ ታግዶ በርካታ ኢራናውያን ከሀገራቸው ወደ ኤምሬት እንዳይጓዙም አድርጋለች። የተባበሩት አረብ ኤምሬት ከዓለም ጋር የተሳሰረች ናት። የተባበሩት አረብ ኤምሬት በዓለም ባንኪንግና በዓለም ንግድ የተሳሰረች በመሆኗ የኢራን እያንዳንዱ የገንዘብ እንቅስቃሴ በኤምሬትስ ይታወቃል። አሁን ኢራን ላይ እየደረሰ ካለው ወታደራዊ ጥቃት ባሻገር እየደረሰ ያለው ኢኮኖሚያዊ ጥቃት የሚሳለጠው በኤምሬትስ በኩል እንደሆነ ይነገራል። ኤምሬትስ ለበርካታ ዓመታት የኢራንን ንግድ ስታሳልጥና ከዛም ስታተርፍ እንደቆየች ሁሉ አሁን ደግሞ የኢራንን ኢኮኖሚ ለማዳከምና የኢራን ቢዝነስ እንዲንኮታኮት ኢራን በጦርነቱም አቅሟ እንዲላላና እጅ እንዲያጥራት ለማድረግ ዋነኛ ማዕከል የሆነችው ኤምሬትስ ናት። ምክንያቱም በማዕቀብ የተነሳ በርካታ የኢራን ቢዝነስ የሚከናወነው በኤምሬትስ ከተሞች፣ በኤምሬትስ ወደቦችና በኤምሬትስ ቢዝነሶች ስር ነበር። አሁን ያ ሁሉ ተገልጦ በአሜሪካና በእስራኤል እጅ ገብቷል። የኢራን የቢዝነስ እንቅስቃሴ በገልፉ አካባቢ እየተገታ ሊሄድ ይችላል። ስለዚህ ኢራኖቹ ቢቆጡ፣ ኤምሬትሶችም ቢያፈጡ የሚገርም አይደለም። ሁለቱ ሀገራት ወዴት ያመራሉ የሚለው ግን እጅግ አነጋጋሪ ነው። ምክንያቱም ከሰሞኑን አዲስ ጥቃት ሰነዝራሉ ያሉት ዶናልድ ትራምፕ በተለያዩ ሀገሮች በተለይም ሳውዲ አረቢያ፣ ኳታርና ኤምሬትስ በጠየቁኝ መሰረት ጥቃቱን አራዝሜዋለሁ ቢሉም ኢራኖቹ ግን ኤምሬትስ ጦርነቱ እንዲቀጥል የምትፈልግና ኤምሬትስ ኢራንን አንኮታክቷ ሀብቷን ለመዝረፍ የተዘጋጀች አድርገው ያቷል። የተባበሩት አረብ ኤምሬት ደግሞ ከዚህ በኋላ በዝምታ አንኖርም፣ የቢዝነስና የንግድ ማዕከል ብቻ ሳይሆን የገልፉ አካባቢና የመካከለኛው ምስራቅ ሀያል ሀገር እንሆናለን የሚለውን ግባቸውን ለማሳለጥ እንቅስቃሴ የጀመሩበት ወቅት ሆኗል። ነገሩ ወዴት ያመራል? ሐሳባችሁን አጋሩን። የቅዳሜ ገበያ የዩቲዩብ ቻናል ሰብስክራይብ አድርጉ። ትኩስ ትንታኔዎቻችን እንዲደርሷችሁ የደወል ምልክቱን ተጫኑ። ቅዳሜ ገበያ